የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች አሉ። አራግቺ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን እና ኢራቅ ካሉ አገራት ጋር የስልክ ውይይት ማድረጓን ተገልጿል። በዚህ የስልክ ውይይት ወቅት ኢራን የአገሪቱን አንድነት ለመጠበቅ ስትል ያላትን የወታደራዊ አቅም ሙሉ ለሙሉ እንደምትጠቀም ለመካከለኛው ምስራቅ አገራት ባለስልጣን አስታውቃለች። አራግቺ እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቶቻቸውና ግዛታቸውን አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸው አሳስበዋል። በኢራን በተፈጸመው ጥቃት ከ40 በላይ ሰዎች መገደላቸው ተዘግቧል። አሜሪካና እስራኤል በኢራን ላይ ከከፈቱት ጥቃት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርሞዝጋን ውስጥ በምትገኘው ሚናብ ከተማ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ተማሪዎች መገደላቸው ተዘገበ። የኢራን መንግስት የዜና ወኪል የሆነው ኢርና እንደዘገበው ሴት ልጆች በሚማሩበት የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት የተገደሉ ተማሪዎች ቁጥር ወደ 40 ደርሷል። የግዛቱ አስተዳዳሪ ሞሐመድ ራድ ሜሄር ተጨማሪ 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር እንደሚጨምር ስጋታቸውን ገልጸዋል። የኢራን ሜሄር የተባለው የዜና ወኪል ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 2 ተማሪዎች መገደላቸውን ዘግቧል። ኢራን ለውጭ የዜና ወኪሎች ፈቃድ ስለምትከለክል የደረሰውን ጉዳት በተመለከተ ከገለልተኛ ወገኖች ለማረጋገጥ አዳጋች ነው። ቅዳሜ ጠዋት እስራኤል በኢራን ላይ ጥቃት መክፈቷን ተከትሎ የእስራኤል ሰራዊት ከኢራን በኩል ሚሳይሎች መተኮሳቸውን አሳውቋል። ጦሩ ሚሳይሎቹን መመከቱን ሲገልጽ ፍንዳታዎች በአካባቢው ተሰምተዋል። ኢራን የአጸፋ ጥቃት የፈጸመችው በእስራኤል ላይ ብቻ ሳይሆን በዙሪያዋ ባሉት የአሜሪካ ወዳጅ በሆኑት አገራት ላይ ጭምር ነው። የኢራን ፋርስ የዜና ወኪል እንደዘገበው በአገራቱ ያሉ ወታደራዊ ተቋማት ላይ ያነጣጠሩ ጥቃቶችን ፈጽማለች። በዚህም በኳታር ያለው የአሜሪካ አየር ኃይል ሰፈርና በባህሬን ያለው የባህር ኃይል ሰፈር ጥቃት ደርሶባቸዋል። በተጨማሪም የአሜሪካ ጦር ኃይል ባለባቸው በሌሎችም የባህረ ሰላጤው ሀገራት በሆኑት በኳታር፣ በኩዌት፣ በአረብ ኤሜሬትስ እና በባህሬን ፍንዳታዎች መሰማታቸው ተዘግቧል። የኢራንን የአጸፋ ጥቃት ተከትሎ ሳውዲ አረቢያ ኢራንን አውግዛለች። በመካከለኛው ምስራቅ የተፈጠረውን ወታደራዊ ግጭት ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ የአፍሪካና የሌሎች አገራት አየር መንገዶች ወደ አካባቢው የሚያደርጓቸው ጉዞዎች ተሰርዘዋል። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ወደ ተለያዩ የመካከለኛው ምስራቅ አገራት የሚያደርጋቸውን በረራዎች በደህንነት ስጋት ምክንያት ለጊዜው አቋርጧል። በዚህ ምክንያት ኢትዮጵያ አየር መንገድ ወደ ዮርዳኖስ አማን፣ እስራኤል ቴል አቪቭ እና ሊባኖስ ቤይሩት የሚያደርጋቸውን በረራዎች ሰርዟል። በተመሳሳይ የኬንያ፣ የሞሮኮ እና የሩዋንዳ አየር መንገዶችም በረራዎቻቸው ተስተጓግለዋል። እስራኤልና አሜሪካ በተለያዩ የኢራን ግዛቶችና ከተሞች ላይ የፈጸሙት ጥቃት መሪዎች ላይ ያነጣጠሩ እንደሆነ እስራኤል ስታረጋግጥ፣ ኢራን ደግሞ አጸፋ እንደምትሰጥም ገልጻለች። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው አገራት በሆኑት ኤሚሬትስ፣ ኳታር፣ ባህሬን እና ኩዌት ላይ የአጸፋ ጥቃት በመፈጸም የሙከራ እርምጃ መውሰዷን አስታውቃለች። ከአሜሪካ ጋር በተደረጉት ድርድሮች ላይ ዋነኛ ተሳታፊ የሆኑት የኢራን የውጭ ጉዳይ አባስ አራግቺ በሀገራቸው ላይ ለተፈጸመው ጥቃት በሚሰጠው አጸፋ ኢራን ወራሪዎችን ትምህርት ትሰጣለች ሲሉ ዝተዋል። ሚኒስትሩ አሜሪካና እስራኤል በጋራ የፈጸሙት ጥቃትን ምክንያት የለሽ፣ ህገወጥና ተቀባይነት የሌለው በማለት አውግዘውታል። አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትራምፕ ቅድሚያ ለአሜሪካ የሚለው መፈክራቸው ቅድሚያ ለእስራኤል ወደሚል ተቀይሯል በማለት የአሜሪካንን ፕሬዝዳንት ተችተዋል። የውጭ ጉዳይ ሚኒስትሩ ለተፈጸመባቸው ጥቃት ሀያል ያሉት የኢራን ጦር ኃይል ለዚህ ቀን ተዘጋጅቷል፣ ለወራሪዎች የሚገባቸውን ትምህርት ይሰጣቸዋልም ብለዋል። የእስራኤል መከላከያ ኃይል በኢራን አገዛዝ ላይ አካሄድኩ ያለውን መጠነ ሰፊ ጥቃት ማጠናቀቁን ሲያስታውቅ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ሊያደርግ ነው። እስራኤል ከአሜሪካ ጋር በመቀናጀት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻህ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበረ የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙት ጥቃቶች የኢራንን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚያካሄደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ብሏል። ይህ በእንዲህ እንዳለ የመንግስታቱ ድርጅት ጸጥታው ምክር ቤት ቅዳሜ በኒውዮርክ የሰዓት አቆጣጠር ከሰዓት በኋላ በተፈጸመው ወታደራዊ ጥቃት ላይ ለመነጋገር አስቸኳይ ስብሰባ ጠርቷል። ስብሰባው እንዲካሄድ የጠየቁት ባህሬን፣ ኮሎምቢያ፣ ቻይና፣ ሩሲያ እና ፈረንሳይ ሲሆኑ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቀደም ብለው በመካከለኛው ምስራቅ የታየውን ወታደራዊ ጥቃት አውግዘዋል። ዋና ጸሐፊው ባወጡት መግለጫ ወታደራዊ ጥቃቶቹ ዓለም አቀፍ ሰላምና ደህንነትን የሚጎዱ በመሆናቸው በአስቸኳይ እንዲቆሙ ጠይቀዋል።
አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎች ተደምስሰዋል ሲል ተናገሩ። ባለስልጣኑ እንዳሉት ጥቃቱ ከተፈጸመባቸው ስፍራዎች መካከል በሶስት ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበር ብለዋል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርብ በመተባበር ወሳኝና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናት ስም ዝርዝር ሲያዘጋጅ መቆየቱን ባለስልጣናቱ ገልጸዋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አመሻሽ ላይ አዲስ ተከታታይ የሚሳኤል ጥቃቶችን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጦር ሰፈሮች ላይ መፈጸሙን አስታውቋል። የፈረንሳይ ዜና ወኪል ኤኤፍፒ የኢራን መንግስት ቴሌቪዥንን በመጥቀስ እንደዘገበው የኢራን ሰራዊት ቀን ላይ የጀመረውን ጥቃት አጠናክሮ ቀጥሏል። አሜሪካና እስራኤል ጥቃት ከተፈጸመባት በኋላ ኢራን የሚጠበቀውን የአጸፋ ጥቃት በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈር ባለባቸው አገራትና በወዳጆቻቸው ላይ ፈጽማለች። የተባበሩት አረብ ኤሚሬትስ ዱባይ በሚገኘው ፓልም ጁሜሪያ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናት አስታውቋል። የኤሚሬትስ መከላከያ ሚኒስቴር ከኢራን የተወነጨፉ ሚሳይሎችና ድሮኖችን ማክሸፉን ጠቅሶ አገሪቱ በኢራን ተወንጫፊ ሚሳይሎች በግልጽ መጠቃቷንም ገልጿል። በዶሃ ኳታር ውስጥ የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ሰፈር የሆነው አል ኡደይድን ኢላማ ያደረገ ፍንዳታ አጋጥሟል። የባህሬን መንግስት ዜና አገልግሎት እንደዘገበው በአገሪቱ የሚገኘው የአሜሪካ ባህር ኃይል ሰፈር የሚሳይል ጥቃት ደርሶበታል። የኩዌት ዓለም አቀፍ አውሮፕላን ማረፊያን ኢላማ ያደረጉ የድሮን ጥቃት ፍንዳታዎችም ተሰምተዋል። በጥቃቱ በርካታ ሰራተኞች መቁሰላቸውና ውስን ጉዳት በአውሮፕላን ማረፊያው ላይ መድረሱን የአገሪቱ ዜና ወኪል ዘግቧል። ኢራቅ ኤርቢል ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁን ሮይተርስ የዜና ወኪልም አያይዞ ዘግቧል። የእስራኤል ጎረቤት በሆነችው ዮርዳኖስ ላይ ከኢራን የተተኮሱ 2 ሚሳይሎች በጸረ ሚሳይል ተመተው እንዲወድቁ መደረጋቸውን ተዘግቧል። እስራኤልን በበኩሏ በመላው አገሪቷ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረጉ ከፍተኛ ቁጥር ያላቸው የኢራን ሚሳይሎች እንደተተኮሰባት አስታውቃለች። የእስራኤል ጦር የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲልም ከሷል።